አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀበይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ እንደዚህ እስኪ ዘና ላርጋችሁ እየመጥቻለሁኝ እና ቪዲዮውን ስትጀምሩ ደግሞ ላይክ አድርጉልኝ እሺ የኔ ውዶች። እና ዛሬ እንግዲህ እስኪ ከአትክልት ስራና ከዶሮ እርባታ ማንኛው ይሻላል የሚለውን እናውራበት ማለት ነው። እንግዲህ ጥቅምና ጉዳቱን እናንተ ደግሞ አመዛዝናችሁ ወደ ሀገር ስንገባ ምን መስራት አለብን ብለው ብዙ ልጆች ይሄ በማንኛውም አረብ ሀገራት ውጭ ሀገራት በሚኖሩ እህቶች ወንዶች ውስጥ ወንድሞች ይሄ የሁላችንም ነው። እኔ ራሱ እዛ አሁን ብሰራ ምንድን ብሰራ ያዋጣኛል? አርፌ ብቀመጥ ሱቅ ብሰራ ይሻለኛል? ሱቅ ደግሞ ታውቃላችሁ ኢትዮጵያ ላይ ምንም አይልም እኮ ሱቅ እኮ ይሄዳል እህቶች። ችግሩ ምንድን ነው? አገራችን ላይ ግብር ነው የሱቅ ማለት ነው። እና ዶሮ እርባታ ነው እንግዲህ ያው ብዙ ጊዜ እኛ ሴቶች ዶሮ እርባታ ነው እንትን የሚለን ማለት ነው። እና አትክልትስ ብንተክልስ? ገባችሁ? አትክልት እየወሰዳችሁ ገበያ ላይ ባትሸጡ ራሱ ለቤታችሁ ታደርጋላችሁ። አንደኛ እቤታችሁ ውስጥ በቃ የሆነ ቃሪያ ይኖራል አንገዛም ማለት ነው። ቲማቲም ተተከላችሁ ቲማቲም ይኖራል፣ ቀይ ስር ይኖራል፣ ጥቅል ጎመን ይኖራል። ገባችሁ? አሁን ክረምት ግን ዝናቡ ትንሽ ስለሚበዛበት አይሆንም። ገባችሁ? እንደዚህ ክረምት ተመስከረም ከጥቅምት በኋላ ነው እሱ በጣም ቆንጆ የሚሆነው ማለት ነው። አሁን ላይ ግን ግዴታ በቆሎ መሆን አለበት ማለት ነው። እና እናንተ ኢትዮጵያ ሂጄ ምን መስራት አለብኝ፣ በምን ነገር መተዳደር አለብኝ ብላችሁ የምታስቡ እህቶች ማለት ነው ዛሬ እና ደግሞ የአትክልት ልዩነቱን እና የዶሮ ስራ ልዩነቱን ገባችሁ? እሱን እስኪ እናውራ ዛሬ ማለት ነው እህቶች በዚህ ቪዲዮ ማለት ነው። እና እኔ አሁን ዶሮ እርባታ ያሁኑ አልጀመርኩም ግን በፊት አረብ ሀገር ዱሮ ሂጄ በመጣሁበት ሰዓት ጀምሬ ነበረ። እዚሁ ቤት እንዳለሁ ማለት ነው፣ እዚሁ ግቢ ውስጥ በዛን ሰዓት ታረባ አንደኛ ሱቅ ነበረኝ ላይ ማለት ነው። ወደ መናኸሪያ አካባቢ ገበያው መግቢያ ነበረኝ፣ እዛው ላለሁ ማለት ነው። ዶሮቹን እዚህ 15 እናትና 3 ወንድ አድርጌ ነበረ ያመጣሁትና ነበሩኝ እነሱ ማለት ነው። እና ይሄ በነገራችን ላይ በርበሬ ነው። እሺ ወቶች ይሄ የስሬ የበቆሎ በርበሬ ተክየው ነው። እሺ በርበሬው ነው በጣም አሁን ፍሬ ይዟል ማለት ነው። እና እናቶቼ በዛን ሰዓት ታረባቸው አንደኛ እህሉ እንዳሁን አልተወደደም፣ ፍርሽ ካልተወደደም ምና ያኔ ተሁሉም አኳያ ተሳንቲሙ አኳያ ትመለከቱት ማለት ነው። እና አሪፍ ናቸው ብዬ አስባለሁኝ በዛን ሰዓት ማለት ነው። አሁን ግን ይሆናል አይደለ የምግባቸውን ስታስቡት የዶሮቹ በተለይ መግዛት ካለባችሁ ዶሮ እርባታ መጀመር ካለባችሁ ምን ማድረግ አለባችሁ? ቶቼ ትልልቆቹ መግዛት አለባችሁ። ቶሎ ብለው ወደ እንቁላል የሚገቡትን ለምትሉ ትንንሾቹ ጊዜ ይፈጁባችኋል። እነሱ ቢያንስ በ5ኛ ወሯቸው እንቁላል ይጀምራሉ። 5 ወር ድረስ ግን የሚበሉት በቃ በተለይ እንደዚህ ልቅቅ እያረጋችኋቸው ሳር የማይግጡ ከሆነ የማይንቀሳቀሱ ከሆነ በቃ የእናንተን እጅ ብቻ የሚመለከቱ ከሆነ ዶሮች በጣም ወጪ አላቸው። እውነቴን ነው የምላችሁ። አንደኛ የሚያተርፋቸው ተብዛት ነው። ገባችሁ? ተብዛት በደንብ ያተርፋቸዋል። ዶሮ ያተርፋል፣ ግን የዶሮ በሽታ ደግሞ ሲመጣ ከባድ ነው። ይሄ ስሙ አይጠራም። እንዲያውም እናቴ ትነበላ ማለት አላህ ይርሃማት ማለት ነው። እና እንትን ምንድነው አይጠራም። ምንድነው ጫጩት ፊት ፈንግል ምንድነው አይባልም ይባላል፣ እናቶቻችን ይላሉ ማለት ነው። እና ዶሮችም ሽታውን ከቻላችኋቸው ሁሉን ወዱ አይደለም። እንደዚህ ወጣ ያለ ተከተማ ወጣ ያለ ቦታ ካላችሁ ዶሮ እርባታ አሪፍ ነው ሀቂቃ ማለት ነው። እና እኔ በፊት ታረባቸው አልገዛም ነበር። ለምን ብዙ ነገሮች ቤት ያለኝ ስንዴ ያለኝ በቃ በቆሎ አለ ምን አለ እየወሰድኩ እያስከካሁኝ ወፍጮ ቤት ደግሞ ከላይ ተከተማ ትመጣ ገለል ብዬ ይሄን ዱቄቱ አለ አይደል የተደባለቀው ዱቄት እሱን ይዤላቸው ትመጣ በደንብ ነው። ቢያንስ እኔ በዛን ጊዜ 15 ብር ነበር 1 ኪሎ 20 ብር እንደው ጥናቢል 20 ብር ነው። እና አሁን ግን የተወሰነ ጨምሯል ሁሉም ነገር ማለት ነው። እና ዶሮ እርባታም በእርግጥ ጥሩ ነገር ታገጠማችሁ አሪፍ ነው። ሌላኛው እንግዲህ በንጽህና የምትኖሩበት እንግዲህ አካባቢያችሁን ንጹህ የሚያደርገው ምንድነው? አትክልት ስራ። የአትክልት ስራ አንዱን አሁን ለምሳሌ እኔ ጥቅል ጎመን፣ ሰላጣም፣ ቀይ ስርም በጣም በትክክሉ ነበረኝ። ይሄን ተክየው ነበር አይደለ? እሱን አንስቼ በእርግጥ እኔ ገበያ ወስጄ አልተጠቀምኩም እንዲህ ሀቂቃ ማለት ነው። ግን ቤት በደንብ እንበላ ነበረ። በተለይ በሮመዷን በሰላጣው በየቀኑ በቃ አትስሩብኝ ዝቤ ሰላጣ እስከምል ድረስ እውነቴ ነው። በዛ ላይ የሰላጣ ደግሞ እንጃ ጥፍጥናው ብቻውን ዝም ብሎ ቅጠሉን ብትሳርጋችሁ ስበሉት ማለት ነው ስታኘኩት የሆነ ዘይት ነው የሚለው ማለት ነው ጥፍጥናው ማለት ነው። እና እሱን አሁን በደንብ አድርጌ
አይታችሁታል ማለት ነው እህቶች። ቪዲዮም አለ የዛ የትሉ ማለት ነው ቪዲዮ አለው በታች ዝቅ ብሏል እንጂ ማለት ነው። እና እሱን አንስቼ ወዲያውኑ ይሄን ጥቋቁሩና አደግ ያለው በቆሎ የሚታያችሁ ይሄ ኩሽናው ስር ማለት ነው እሱ የሰላጣው የነበረው ነው። ይሄ ደግሞ ትንንሹ በቆሎ ደግሞ እንትን የነበረው ምን መሰላችሁ? ምን ድንች በደንብ ነቀያለሁ ማሻአላ። እንዲያውም ዝናቡ ምንድነው ይሄ ዝናቡ ምንድን ሶሪ ቧንቧው አቋረጠብኝ። ቧንቧውን መንገድ ስራት ይባል እንትኑን መስመሩን ቆረጡት። ቢያንስ ከ3 ወር በላይ ነው ያቋረጡብን ማለት ነው ውሃ። ከዛም በኋላ በቃ ሊችል አልቻለም። በማዚያ ወሪያው ዝናብ ሰጠው አልሐምዱሊላህ። ከዛ ግንቦት ሰኔን ያው እንትን ለመነቀል እንትን አለ ነቀል ነው እንጂ ዝናብ መጥቶ ባያቋርጥብኝ ውሃውን ዝናብ እንደሰጠኝ ውሃው ቢኖረኝ ነበር በደንብ አድርጌ ያዋጣኝ ነበር አትክልት ስራ ማለት ነው እህቶቼ። በርግጥ ደግሞ ቦታ ካላችሁ በጎን አትክልቱን፣ በጎን ዶሮ እርባታውን፣ በጎን ደግሞ እንደዚሁ ቤት ቁጭ ስትሉ ደግሞ በጎች እርባታን ብጀምሩ ማለት ነው። ያም ደግሞ እንደ አካባቢያችሁ ነው ሁሉም ነገር። ግን እሳ እንደዚህ ሽታ ምናምን ዶሮ ትንሽ ሽታ አላችሁ። ሽታቸውን ደግሞ መቻል ነው፣ ምንም ማድረግ አይቻልም ማለት ነው። እና እናንተ መርጣችሁ በምን ላይ እንተዳደር። ግን በአትክልት ላይ ስትተዳደሩ ቶሎ ቶሎ ገቢ አይኖራችሁ። ገባችኋ? ገቢ ቶሎ ቶሎ ላይኖራችሁ ይችላል። ግን እሳ የሆነ ለጤናችሁ ለአይምሯችሁ የሆነ በቃ ወጣ ስትሉ ደስ የሚል አካባቢ ይሆናችኋል ማለት ነው። ሽታ የሚባል ነገር የለም። በቃ የሆነ ደስ ይላችኋል ማለት ነው ቶችና እንደዚህ ሽታ የሚባል ስለማይኖር በጣም አሪፍ ነው። ዶሮ እርባታ ግን ያው ሽታ ይኖራል። ግን ጥቅማቸው ደግሞ እነሱ ቶሎ ቶሎ አፍጥነው ትልልቆቹን ገዝታችሁ ፈጠን ብለው ለማድረስ እንቁላላቸውን ፈጠን ብለው በተለይ ሴትና ወንድ 3 4 ቢያንስ 15 20 ጀምራችሁ በትንሹ 20 እናት ብገዙ መልሳችሁ ደግሞ 3 4 ወንዶቹን ትገዛላችሁ ማለት ነው። ከዛም በእርግጥ አንድ አይነት ተሆኑ በተለይ ትልልቆቹ ለእንቁላል የደረሱ ከሆኑ በጣም አሪፍ ነው። ቶሎ ብለው ወደ እንቁላል ይገቡላችኋል ማለት ነው ለእናንተ እህቶች ቶሎ ብለው ለመጣል። ስለዚህ እነዛ ትርፋላቸው። ግን በህፃንነታቸው ገዝቼ የ1 ወር የ2 ወር ገዝቼ በ5 ወራቸው ድረስ ጠብቄ በ5 ወራቸው እንግዲህ የሚጥሉት እንቁላል አንዴ አምጥታችሁ እስከ 5 ወር ድረስ በደንብ ከበሉ በ4 ተኩል ወይም በ5 እንቁላል ይጀምራሉ ማለት ነው። እና እንደዛ ብታረጉ በጣም አሪፍ ነውና ይሄን ዝሮ ለእናንተ ይጠቅማችኋል። እናንተ አመዛዝናችሁ ያለውን ነገር ብትሰሩ በጣም አሪፍ ነው። ወዲያው ወደ ሀገሩ አንድ ሰው ሲገባ ምን ልስራ ምን በቃ ብቻ ያደናግራል ሀገራችን ማለት ነው። በዛ ላይ ደግሞ መብራት የለም። ክረምት ደግሞ ዝናባችን አልሐምዱሊላህ ሰጥቶናል። መብራት በጣም እየተቸገረ ነው ወላሂ በጣም መብራት የለንም እህቶቼ። ዝናቡ ጋር ነው መሰለኝ ያቋርጠውብናል። ኔትወርክም የለም። ዝም ብዬ ይሄንን ቀረጽኩት እንጂ ፖስት የማረግበትን ሰዓትም አላቅም። ሰላማችሁ ብዝት ይበልልኝ። ላይክ አድርጉልኝ እህቶቼ ቪዲዮውን ማለት ነው። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።